ሁላችንን የሚመለከት ስለሆነ በጥሞና አዳምጡኝ። ዛሬ ደብዳቤ ደርሶኛል። የማይቀረው ጊዜ ደርሷል። መጀመሪያ ስሰማ ተደናግጬ ነበር። አሁን ቁጭ ብዬ ሳስበው ይሄ ልማት ቤተሰቤን እንደ አባት በቅጡ እንዳስተዳድር ታስቦ ለኔ ነው የመጣው ብያለሁ። ልማት ባይኖር ምን ያክል የተዝረከረከ ቤተሰብና ተንጋዶ ያደገ ልጅ እንዳለኝ በምን አውቅ ነበር? እኔ እጅ በደረሰው መረጃ መሰረት ቤታችን በልማቱ ምክንያት ተነሺ ከሆኑ ዕድለኛ ቤቶች መካከል አንዱ ሆኗል። አዎ እንኳን ደስ አላችሁ። ቤታችን ሊፈርስ ነው። እሰይ! እኔ በበኩሌ ስናፍቀውና ስጓጓለት የኖርኩት ጉዳይ ነው። ረፍ አለቀ፣ ተገላገልኩ። የእኛም ቤት ሊፈርስ ነው። የእኛ ቤት እኮ የፈረሰው እናንተ ስታድጉ ነው። ልጅ ደረሰ፣ ቤት ፈረሰ፣ ቤት ፈረሰ፣ አባት ደረሰ ይሏል። ይኸው ሌላም ዜና አለኝ። ከዛሬዋ ዕለት ጀምሮ እኔም ከመስሪያ ቤቴ ከሥራ ተቀንሻለሁ። ዛሬ በደብዳቤ አሰናብተውኛል። ምን ማለት ነው እሱ? ሥራ አጠነኝ ማለት ነው። ሥራ የለ ቤት የለ። ዘንድሮ አምሮብናል ነው ምላችሁ። ቤት አልባ ሥራ ፈቶኛለሁ። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ክፍል 1። ልጅ ደረሰ ቤት ፈረሰ። ልጅ ደረሰ ቤት ፈረሰ። እንደምን አላችሁ? ሰላም። እሳይ ይኑሩልኝ። ዋናው መኖሩ ነው። አዎ አድሮ መገኘቱ ነው። እዚህ አንተ የሞጃ ሰፈር አምላክ አወጣ። እሱ የቤት ፍራሽ ድንጋይ ለጥቂት አናትህም ቢያገኝህ ኖሮ ዛሬ አልቆልህ። እኛ የሞጃ ሰፈር ነዋሪዎች ሕይወታችንም እንደዚሁ ነው። የድንጋይ ናዳ የመሰለ ፈተና ሲወርድብን አንዴ በተአምር ሌላ ጊዜ በመፈክር እናመልጣለን። ይቅርታ በእውነት እንዴ የድንጋዩ አተላለቅ ገርሞኝ እኮ ነው። እኔማ ወንድምህ ከጣራ ላይ ዘሎ የወደቀብህ ነበር ይመሰለኝ። እንደው ምን አስዋሸኝ። ዛሬ እሱ ድንጋይ አናትህን አግኝቶትም ቢሆን መሳቂያ አይቀርም ነበር። አትፍረድብኝ። ነገሩ ወዲህ ነው። እኔ አማረ በሞጃ ሰፈር የታወቅኩ የተከበርኩ ሰው ነኝ። ታውቀኛለህ? አዎ እንደ ኮረኮሩት የሚያስቁኝ በኪሴ ውስጥ ያሉት ደብዳቤዎች ናቸው። ደብዳቤው እኮ ደረሰኝ። አማረ ከማን ያንሳል? ከማን ይበልጣል? ሰው እንደሆነ ሆናለሁ። አቤት አቤት! ያደለው ፈጣን ባቡር ሰርቶ ሰው ከሰው ያገናኛል። ሌላው ፈጣን ወሬ ይዞ ከዓለም ጫፍ እስከ ዓለም ጫፍ መርዶ ያዳርሳል። አቤት ደጅ ያለ ሰው አቤት! ምን ነካሽ አረግ? ሞጃ ሰፈር ምን ሆኖ ይፈርሳል? ወሬ ነው፣ የጠላት ወሬ በይው። አልፈረሰም፣ ልባችሁ ይፍረስ ባያቸው። ካንቺ ካንዷ አቴ ወሬ ደብቄ አትርፌ ልሸጠው ነው። አዎ እዛው አስቀምጠሽን የሄድሽው ሞጃ ሰፈር አለ። እንግዲህ ካላመንሽኝ ማታ ላይ ቤተሰቡ ሲሰበሰብ ደውይና ጠይቂ። ሐረግ እኔ ግን የምመክርሽ አርፈሽ የጀመርሽውን ትምህርት ብትማሪ ነው ወይስ ሟርት ነው የሚያስተምሩሽ? ቆይ ያለሽበት ሀገር እዛ ጀርመን ምን ስልካችሁ በንፋስ ነው እንደሚሰራው? አንቺ እኮ በስልክ ቤቱን ማስተዳደር ነው የምትፈልጊው። ገና ልጅ አስተኛለሁ፣ እራት እሰራለሁ። የኔት ያንቺኑ ትዳር ላቀና መስሎኝ እንደፋ ቀና ምለው ጀመረሽ። ደግሞ ምኑ ነው የሚጀምረኝ?
አልተማረርኩም። ስልኩን ማዘጊው ከሆነ ግን መማረር አይቀርም። ቻው። ግልግል ውይ ገና ለራት ድስት ጥዳለሁ እላለሁ። እሷ እንደ ጀማሪ አፍቃሪ ስልክ ላይ ተጥጀላት እንዱል ትፈልጋለች። ዋናው ቤት የኮራ የደራ ያማረ ነው የዘ ቅብራራ ወከክ ብሎ በሩ ግቡ ግቡ የሚለው ሰው የት ሄዶ ነው አፉን የከፈተው? ባዶ ቤት ሚስት የሌለበት ቢፈርስ ምን ይቆጫል ባቡር ቢሄድበት። በቃ በቤቱ አባወራ ከሌለ ማውራም ከሌለች ልጆችም ቤት አይቀመጡ። ቤቱም ብሎ አፉን ለወሮ በላ ከፍቶ ነው የሚውለው ማለት ነው። አንዱ የሰከረ ወይ ሌባ ወይ ውሻ ወይ የሆነ እንደኔ ተስፋ የቆረጠ ዘው ብሎ ገብቶ ዕቃውን ለቃቅሞ ልጆቹን ገዳድሎ ቢሄድ ተው የሚለው ላይኖር ነው። ልጆች ሰው የለም እንዴ? ማነ? አንቺ ራስሽ ማንሽ? በገዛ ቤታችን ደግሞ ማንነታችንን የሚጠይቅ መጣ። ቆጠራ ላይ ነኝ። አንድ ጊዜ ብቅ በሉ ባካችሁ። ስንት ጊዜ ነው የምንቆጠረው? በቀደም ተቆጥረናል። ማን ቆጠራችሁ? ከትላንት ወዲያ ነው። እንደዚህ ቤታችሁ ውሻ አለ የለም ብላችሁ አልቆጠራችሁንም? ይሄ ውሻ ቆጠራ አይደለም። ፖሊዮም ክትባት አስከትበናል። ከፖሊዮ ሌላ ምን አስቆጥራችኋል? የገቢያችንና የወጫችንን መጠን፣ የመተዳደሪያችንን አይነትና ጥራት፣ የተማረ አለ የለም፣ ቴሌቪዥን ግብር ከፍለዋል አልከፈሉም፣ ስልጠና የሚፈልግና የማይፈልግ። ይሄኛው ለየት ያለ ሌላ ቆጠራ ነው። ቀልድ ነው ያስካኝ ወንድም። እዚህ ቤት ቀልደኛ አለ እንዴ? ምን አልክ? የሚከራይ ቤት አለ ወይ? ወይ ቤት ማከራየት እንኳን ቤት ልናከራይ ከነገ ዛሬ ሰፈሩ ይነሳል አይነሳም እያልን በመጠባበቅ ላይ ነን። እሺ አልጋስ አለ? ቤቱን ስታይ ሆቴል ይመስልሃል? ቤት እንግዲህ ባለቤቱን ይመስላል። የኔ ወንድም አፍ መካፈት ካማረ እዚህ ሞጃ ሰፈር ብዙ ስራ ይፈታ ሞልቶልሃል። ዞር ዞር በል። እዚህስ ቤት ስራ ፈት የለም ሞልቶ እኮኑና አፍ እንካፈታ። ሰውዬ ጤና የለህም እንዴ? ጤና እንደ ተመልካቹ ነው እንግዲህ። ለመሆኑ በቤት ውስጥ ያለው የጤና ሁኔታ ምን ይመስላል? መጣው ጠብቀኝ እንግዲህ ከጎነት አገኛታለህ። እዚህ ቤት ጥጃ የለም እንዴ? ምን ነው ጭር አለ? ምን የለም ወይ? ጥጃ? ይቅርታ ልጅ ማለቴ ነው። ልጅማ አለ። ስንት? ቆጠራው የልጅ መሆኑ ነው። ስንት ልጆች ይኖራሉ እዚህ ቤት? ስንት ሕፃን፣ ስንት ጎረምሳ፣ ስንት ጎልማሳ ልጅ አለ? አይ እንግዲህ እንጀራና ልጅ አይቆጠርም፣ ነውር ነው። እንጀራ ልጅ አለ እንዴ? እንጀራን ያልኩ እንጀራ የሚበላው ማለቴ ነው። እሺ እንጀራ ሳለ በቤቱ እንዲህ ናትና መደፋፈር። አንተ ነህ ያማረ እንደዚህ በነፍስ የምትጫወትብኝ። እንግዳም ቢመጣ እንደዚህ ቀንድ ቀንዱን ብለሽ ነበር ከበር የምትመልሽው። ከመቼ ወዲህ ነው ደግሞ እዚህ ቤት እንግዳ የሚመጣው? ደህና ጎረምሳ ፈልጌ በደህና ዱላ ያንቆራጠጡ እንዲያባረሩልኝ ለመንገር ነበር አመጣጤ እንጂ። ምን አደረገሽና ጥያቄ መጠየቅ ለምን ያስመታል? ልጅ ላስተኛ ወይስ የማንንም ስራ ፈት ጥያቄ ስመልስለዋል? ለመሆኑ ስራ የለም? በዚህ ሰዓት ቤት እንዴት ተገኘ? አሟል እንዴ? ዛሬ ከቤተሰቤ ጋር መመክረው ጥብቅ ቁም ነገር ኖረኝና መጣሁ። ከሰማይ ወረድኩ በል እንጂ። ልጆቹስ? ትንሿ እድላዊት አለች። ትሄዳለች። እንደውም ላስተኛ ስል ነው የመጣኸው። አባቡና ሰላምስ? የትልልቆቹን መዋያ እንኳን እኔ እነሱ ራሳቸውም የሚያውቁት አልመሰለኝ። እንዴት አታውቂም? አሁን እኔ እንኳን የነሱን ያንተን ሙያና ማምሻ አውቃለሁ። እኔንም ለምን ታውቂያለሽ? ማወቅም ካለባት ሚስቴ ትወቅ። ታዲያ የልጆችህንም ሙያ አባታቸው ወቃ። ይልክ ካሉበት ፈልገሽ ጥሪልኝ። ሁላችንንም የሚመለከትና መነጋገር ያለብን ጥብቅ የቤተሰብ ጉዳይ አለ። አይ በዚህ ሰዓት ልጅ ፈልጊ ከምባል እንደገና ልጆኝ ብወለድ ይቀለኛል። እንዴት ማለት? ያንተ ልጆች ተቆጣጣሪ ያለባቸው እንዴ? ባሻቸው ውለው ባመቻቸው አዳሪዎች አይደሉም? ከመቼ ወዲህ? እናታቸው ከሌለች ወዲህ። ምን ነው እናታቸው የሞተች ታስመስያለሽ? ግን ፍሬገነት ልጆቿ እንዲህ ሆነው ከምታይ ብትሞት ይሻላታል። ምን ሆኑ ነው የምትዩ? ቀጪ ተቆጪ እንደሌለባቸው ባገኙ ሲፈነጩ አይደለም እንደሚውሉት።
እኔ ቴጄ ነው ልጆቼ አንቺ እንዳልሽው ባመቻቸው ሲፈነጩ የሚውሉት። የታለ እንዴ አለ እንዴ አንተ? እኔ ራሴ በቀን ብርሃን መልክህን ምን እንደሚመስል ያየሁት እኮ ዛሬ ነው። ጥሩ እሺ፣ አሁን ልጆቼን ጥሪልኝና የነሱንም መልክ በቀን ብርሃን ምን እንደሚመስል ያቸው። ቸገረኝ። ፍለጋ ከመውጣታችን በፊት ፍለጋችንን ቀለል የሚያደርጉልን ዘዴዎች ሁሉ ግን እንሞክራለን። ምንድነው ይሄ? ምንድነው የማለት? የስልክ ማውጫ ነው። እና ምን እንዳደርገው ነው ያመጣሽልኝ? ልጆቼን ልፈልግ አላልክም? እና ልጆቼን ከስልክ ማውጫ ላይ ነው የምፈልጋቸው? እሱም ላይ ፈልገህ ካገኘሃቸው እድለኛ ነህ። እና አንቺ ስትፈልጊያቸው በዚህ ስልክ ማውጫ ነው የምታገኛቸው? አዎ፣ ፍለጋዬን የምጀምረው ከሱ ነው። ሊሄዱባቸው ይችላሉ ብዬ የምጠረጥራቸውን ዘመዶች፣ የጓደኞቻቸው ወላጆችን ስልክ እሱ ማውጫ ላይ በደማቅ ስክሪፕቱ አክቤበታለሁ። አይተዋል። ታዲያ የማይገኙ ከሆነ ለድፍን አዲስ አበባ ህዝብ መደወሉ ለምን አስፈለገ? እንዴ ምን አባቴ ላድርግ? ግራ ግብት እኮ ቢለኝ ነው። የቀረኝ እኮ የሄዱባቸውን ካፌቴሪያዎች ስልክ መሰብሰብ ነው። ከዚህ ሁሉ የት እንደሚሄዱ፣ ለምን እንደሚሄዱ፣ መቼ እንደሚመጡ እየነገርሽ ለምን አይሄዱ? እንደው አማራ አንተ እንደሱ አድርግ ብለህ ታደርገዋለህ? እኔማ እኮ ነገርኩሽ፣ ሚስቴ አይደለሽም። ላንቺ መናገርም አይጠበቅብኝ። ልጆችህም የእናታቸው እህት ነኝ እንጂ እናታቸው አይደለሁም። ስለዚህ ብናገራቸውም አይሰሙኝ፣ ብጠይቃቸውም አይመልሱልኝ። እና ምንድነው የሚሻለው? የሚሻለውን የስልክ ማውጫማ ሰጠው እኮ። ከተበተኑበት ፈልገህ አምጣቸው። እንግዲህ ጥሩ El Clasico number 229. It's been billed as the biggest yet, as the two most glittering star-studded teams in world football lock horns for the first time this Hello, season. Salam. Welcome to... ምን ውስጥ ነው ያለው አባቡ? ከቤት ስልክ ተደውሎልህ ነበር? ስልኬ ሳይለንት ላይ ነበር፣ አላየሁትም። ምን ነው? እኔ ምን አውቃለሁ? ፍሬገንስ ደጋግማ ደወለች። An እና? exciting game. ምን ሆና ነው ብዬ የተጨናነኩ። ታዲያ አንስተሽ ምን እንደፈለገች አትጠይቂያትም ነበር? ሂድ እባክህ እና በጊዜ ግቢ ምናምን ብለህ ሀርብ ትጫርብኝ። እና እኔ ምን ላድርግሽ? The goalkeeper. ደውላልህ ከሆነና ቤት ችግር ካለ ትጠይቅን። ሙድ ትይዣለሽ አይደለ? በእናትህ ከጓደኞቼ ጋር ትንሽ ችል እያደረኩ ነው። ማምሸት ፈልጌ ነው። ከቻልክ በጊዜ ሂድላት አባቡዬ። ኧረ እባክሽ በይ በይ፣ አሁን አትቀልጅ። ጎል አስመለጥሽ። ቻው 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 ቻው። ቆይ እንዳትዘጋው። አቦሰ በእናትሽ ሰላም ስጭና ከጓደኞቼ ጋር ምናምን የሆነ ከተጨናነሽ ላጥ ብለሽ ወደ ቤትሽ ሂጂ። ገደል ግባ እሺ። አሜን። አብሮ ያስገባል። የማችሽ ልክ ነው። ልጆቻችን የሚውሉበትን ቦታ እኮ ማወቅ አልቻልንም። ይኸው ከቴሌ ጋር ተባብረን ብንሰራም አልሆነም። አንድ ፊቱን ከፖሊስ ጋር መጨረስ ሳይሻል አይቀርም። ጊዜው ነው። ልክ ነሽ። አንዱ ምን አደረገ መሰለሽ? ልጁ መጠጥ ጀምሮ ይሁን አይሁን ሊፈትነው ፈልጎ ጎረምሳ ልጁን መጠጥ ቤት ይዞት ሄደ አሉ። ምን አይነት ባለጌ አባት ነው ልጁን ይዞ መጠጥ ቤት የሚሄደው? ጨዋታውን እኮ ነው የምልሽ። ነውር ቢሆን ባይሆን እኛ ስላወራንና ስላላወራን መቼ ልጆቻችን ጨዋ ሆኑ ብለሽ እኮ። በጨዋታውን ልጨርስልሽ። አባት ያላበው ቢራ ያዛል። ያላበው ቢራ ማለት ምን ማለት ነው? ቀዝቃዛ ገና ከፍሪጅ የወጣ ማለት ነው። ጎሽ እንኳን ገባሽ። ቢራ አዘዘ ብዬሽ ነበር ያቆምኩት። ቢራው ሲመጣ ልጁ ሆዬ ቀልጠፍ ብሎ ብርጭቆውን ጋደድ አድርጎ ይቀዳላ እና አባት ምን አላሉ? አሃ ለካ ለምደሽልኛል። አልገባሽም እንዴ? ልጁ የመጠጥ ልምድ አለዋ። በምን ታወቀ? በአጠጣጡ ነዋ። ብርጭቆውን ጋደድ አድርጎ ተጠንቅቆ የቀዳው እኮ አረፋ እንዳይሆንበት ነው እኮ። አንቺ መጠጥ ስለማትጠጪ ነው እንጂ ጠጪ ብትባይ ብርጭቆውን አረፋ ደፍቀሽ ቢራውን ገደል ትከቺው ነበር። ጨዋታዬ ትንሽ ወሰብሰብ ባለብሽ መሰለኝ። በይ ልጆቼ አንቺ ቤት እንደማይመጡ ገብቶኛል። ፍለጋዬን ልቀጥል። ምን አልሽኝ? ሄሎ። ምንም አልተሰማኝም። ይሄ ኔትወርክ በቃ ያንቺ ድምፅ አይሰማኝም። የኔ ከተሰማሽ ደህና አደሩ። ልጆቹን ሳሚልኝ። ከዚች አይነቷ ጋርማ በኔትወርክ እያሳበቡ ስልኩን መጠርቀም ነው እንጂ። እንዲሁ ስንት አይነት ረህጥ ሰው አለ ባካችሁ።
እቺ ቀልድ የማይዘልቃት ልጆቿ ሸጧት በሄዱስ ትባንናለች እንዴ? አንቺ ፍሬገነት! አቤት። ና እንዴ እፈልግሻለሁ። ምንድነው? እኔ እኮ ምን እየሆነ ነው ይሄ ስልክ እንደሚቆጥረው ላለሁ። እዚህ ስልክ ማውጫ ላይ ያሉትን ሰዎችን ቢል የምከፍለው እኔ ነኝ እንዴ? ምን አልገባኝም። እዚህ ስማቸው የተከበቡት ሰዎች ጋር እየተደወለ ነው ወይ ብሬን ስገፈግፍ የኖርኩት? ቢደወልስ ታዲያ ሁሉም የሀገር ውስጥ ጥሪዎች ናቸው። ምን ነው እናንተ ዓለም አቀፍ ጥሪ ስታደርጉ በኋላው እንደሚሰራው? የውጭው ስልክማ መቼስ ከሚስቴ ጋር ላወራበት ነው። ከኔ ሌላ የውጭ ስልክ የሚደውል ሰው አለ እንዴ? አይ እንግዲህ እኔ ንክች አድርጌም አላውቅም። ልጆቹ እናታቸው ጋር ይደውላሉ? ስራም አላጡ። ከዙረት የተረፈ ጊዜና ልብ ኖሯቸው ነው ለእናታቸው የሚደውሉት። ታዲያ ምን እየሆነ ነው የሚቆጥረው? አማረ፣ የስልክ አከፋፈል ላይ እኮ ቅሬታ ካለ ለሚመለከተው አካል ማመልከት ትችላለህ። እኔ በምን ዳይ ነው በሙስና እንደተጠረጠረ በጥያቄ የምዋከበው እንዴ? ስልክ ብደውልም እኮ እነዛን መናፍስ ልጆችን ፍለጋ ነው። ጥሩ እሺ ተው። አሁን ልጆቼ የት ናቸው? ከደዋወልካቸው ስልኮች ያሉበትን የሚጠቁምህ አንድም ፍንጭ አላገኘ? የጠፋ ዘመድ አዝማድ ስጠይቅ ቀንና ብሬ ተበላ እንጂ ልጆቼ የወደቁበትን የሚያሳየኝ አልተገኘም። ልጆቼን ምን ጅብ ነው የበላብኝ? ያንተን ልጆች ጅብ ሊበላቸው? አይ አያገኙም እንጂ ቢያገኙ ልጆቹ ነበሩ ጅቡን የሚበሉት። እሺ ምንድነው መሆኑ? አንድ ቤት አብረውኝ የሚያድሩትን ልጆቼን እኮ ነው የምፈልገው እንጂ ከ30 ዓመት በፊት አብሮኝ የተማረ ልጅ አይደለም። እሺ ለማንኛውም ከተሳካልህ በእነዚህ ስልክ ቁጥሮች ደግሞ እስቲ ሞክር። የማን ናቸው? የልጆቼ ሞባይል ቁጥሮች ናቸው። ልጆቼ ሞባይል ስልክ አላቸው? አዎ አላቸው። ማን ገዝቶላቸው? እኔ ምን አውቃለሁ? ቆዩ ባለ ስልክ ከሆኑ ጡጦ እንደጣሉ መሰለኝ ያዙት። እኔ እንዴት አላውቅም? ታዲያ ሞባይል ስልክ ካላቸው እዛ ሁሉ ሰው ጋር እየደወልኩ ሰላምታም ወሬም እስኪያልቅብኝ ድረስ ብሬንም እድሜንም ለምን ፈጀው? በሞባይልም በመስመርም ስልክ ብትደውልም እኮ አታገኛቸውም ነው የምልህ። ደህና ገንዘብ ቆጥበ ሳተላይት ብታስገጥምላቸውም እነሱን ያሉበትን ለይቶ ማወቅ ይከብዳል። አማረ፣ እኔ እኮ ስትለፋ ሳይ አሳዝነኝ ነው የሰጠው። በእጃቸው የሚይዙት ነገር ማለት አይደለም እንዴ ሞባይል ስልክ ማለት? ነበር እሱማ። ቢሆንም ግን ኔትወርክ የሚባለው ነገር እነሱን ሲያይ ይሸሻል መሰለኝ። ወይ ቢዚ ነው ወይ ከአገልግሎት መስጫ ክልል ውጪ ናቸው ወይ ደግሞ በደፈናው የደወለላቸውን ደንበኛ አገኟቸው ትባላለህ። ይሄን ሁሉ አልፈ ስልካቸው ቢጠራ ደግሞ አያነሱትም። ምን ነው ብትላቸው ወይ አላየነውም ወይ የሆነ ነገር ይሏል። ብቻ እነሱ መልስ ያጣሉ እንዴ? ምን ነው ይሄን ያህል በራሪ ይፎ አስመሰልሻቸው? ይፎማ አንድ ፊቱን እኮ ወላጁ አይታወቅም። እኔ ይሄ ፈጽሞ ሊገባኝ አይችልም። እኔ አማረ ይሄን ቤትና ልጆች ስርዓት ካላስያዝኩ ምኑን አባት ሆንኩት? በቁምህ ሞት አላትኝም ታዲያ? ሄሎ፣ የት ነሽ? ያገባሃል? አባቢ ደውሎልሽ ነበር? አባቢ ለምን ይደውልልኛል? ሲጀመር ስልኬን አያውቀውም። ለእኔ ደውሎልኝ ነበር። ምን አለ? አብደሻል እንዴ? አንተ ጀመልለው ነው። ስልክህን በምን አወቀው? እኔ እንጃ። ባለፈው 3 ቀን ቤት አለማደሬን የሰማ ይመስልሻል? የኔን ግን የፌስቡክ ፓስወርድን እስካላገኘው ድረስ ግድ አይሰጠኝም። እኔ የምልህ ቤት አለማደርህን ማን ሊነግረው ይችላል? ስልኬን ማን ነገረው? የሆነ ችግር አለ አይመስልህም? ፍሬገነት ደወለ ስልህ እኮ ቅድም አናፋህ። የሆነ የተነሳ አቧራማ አለ። እና ምን አሰብክ? ቤት መሄድ አለብን። ሰዓትሽን አይተሽዋል? ወይኔ ጉዴ! 6 ሚስድ ኮል አለኝ። የመጣ ይምጣ፣ እኔ ልሄድ ነው። ትሄጃለሽ? እሺ በቃ ጠብቀኝ፣ አብረን እንገባለን። የቀደመ ሱቁ ጋር ይጠብቅ። ስማ፣ የት ነበራችሁ ብንባል ግን የት ልንል ነው? እስክንገናኝ ሁለታችንም ጥሩ ሰበብ እናስብ። አሳማኝ የሆነውን ስቶሪ እንጠቀምበታለን። እስከዛ ፍሬገነት ጋር ደውዬ ልሰልላት እንዴ? ከዚህ ሁሉ ለምን ካቴና ነገር ገዝተን አንገባም? ታውቂያት የለ እንዴ? አካብዲ አይደለች? ደግሞ አንተም እንዳትቆይ። ለዚህ ቤት እኔ ምንድን ነኝ? ፍሬገነት ብኖር ምን እጠቅማለሁ? ባልኖር ምን አጎላለሁ? ከዚህ የጠረጴዛ ሰዓት በምን ይሻላለሁ? የጠረጴዛ ሰዓቱማ መስራቱን ካቆመ ቆየ።
ስጦታ ስለሆነ ባይሰራም ጌጥ ነው ያምራል ይቀመጥ አላችሁ። ከምሽቱ ለ3 ሰዓት ሩብ ጉዳይ ልጆቼ ቤት አይገቡም። በማን በቆሞ የጠረጴዛ ሰዓት አቆጣጠር ነው? አረ በሚሰራው የራሴ የእጅ ሰዓት አቆጣጠር። ለ3 ሩብ ጉዳይ ታዲያ ምን አላት? ልጅ እኮ ናት። አንዲት የ14 ዓመት ልጅና አንድ የ17 ዓመት ልጅ በዚህ ዕድሜያቸው በዚህ ሰዓት ደጅ ምን ይሰራሉ? እስቲ ንገሪ። ማን ነው 14 እና 17 ዓመት ልጅ እንዴ? አባቡ ራሱ ጥር ላይ 19 ዓመቱን ይደፍናል። እንዴት ብሎ? ሐረግ ስትሄድ አባቡ ስንት ዓመቱ ነበር? እሺ ስንት ዓመቱ ነበር? እኔ ምን አውቃለሁ? ጎድፈላ እሱ ነው ችግሩ። ሕፃን ሆነው ይኖሩ ይመስልሃል እንዴ አማረ? ሰላምም 16 ዓመቷ ነው። ብታያት ግን 20 ዓመት ያለፋት ነው የምትመስለው በልጅነቷ ገርጅፋ። አትይኝም? ስማቸውንም አለመርሳት አንተ ሆነ ነው። ፍሬገነት ደግሞ አንዳንዴ አፍሽ እንዳመጣልሽ ትናገሪያለሽ። ይፈረድብኛል እንዴ ስማቸውንስ ብረሳ? ንገሪኝ። ሰው በእኔ ይፈርዳል? እናት የሌላቸው ልጆች እናትም አባትም ሆኜ እያሳደግኩ እንዴ? አያያይ እናትም አላቸው። ከእናትም ኮሽ ሳይልባት ቤትና ልጆቿን ይዛ የኖረች እናት ነበረች የኔ እህት። አዎ አሁን ግን እህትሽ የለችም። ተስማምተህ እኮ ነው የላካት እንዴ? ስኮላርሽፕ አገኘው ልማር ወይ ብትል ሂጂ ተማሪ ለ3 ዓመት ልጆቹን ለመያዝ አላንስም ብለ ደስ ብሎ አይደል እንዴ ሸኛት? ገና ከሄደች 2 ዓመት አልሆናትም። ምንድነው የሁሉ ማለቃቀስ? ያስተካከልሽ ተናገሪ ፍሬገነት። እኔ አላለቃቀስኩም። አባት የመሆኔን ጥቅም እየመረመርኩ ነው። ሚስቴ ልማር ስትል ይሁን ያልኩት ተራዋ ስለነበር እና የእሷ መማር ጥቅሙ የሁላችንም ስለሆነ ነው። እኔም ከእሷ ቀድሜ 2 ዓመት እንድማር ፈቅዳልኝ ተምሬያለሁ። ልጆቹ ግን ያኔ ሕፃናት ነበሩ እና አሁን አደጓ። እና ቢያድጉስ እንዴ? ከተወለዱ ማደጋቸው ሊቀር ነው እንዴ? ለምን ለኔ ተራ ሲሆን ያድጋሉ? እና ምን ይሁኑ? ሐረግ ብትሰማ ምን ትላለች? እንደዚህ አይነት ለአደራ የማይበቃ አባት አይተሽ ታውቂያለሽ? እሱን እንግዲህ እዛው ስትደዋወሉ ተነጋገሩ። ምን ላርግሽ? እኔ ቤተሰቡ እናቱን ያጣው አንሶት ገንዘብም እንዳያጥረው ነጭ ላብ እስኪወጣኝ እለፋለሁ። ጠዋት እንደተኙ ወጥቼ ማታ ከተኙ በኋላ እገባለሁ። እንቅልፍ የለኝም። ዛሬ እርሜን ብመጣ ልጅ የለ ቤት የለ። አሸዋ ላይ ነበር ለካ ቤት ስሰራ የከረምኩት። እሺ አሁን ቡና ላፍላልህና እሱን እየጠጣህ ነቃ ብለህ ትጠብቃቸዋለህ ወይስ እንዴት ነው ነገሩ? አፊ እኔማ እንዲሁ እንዳፈጠጥኩ አንግቼም ቢሆን ጉዳቸውን አያለሁ። አራራ ተውኩት። እንደው ለካ ቡና ተፈላ ማለት ደግሞ ጎረቤት ተሰበሰበ ማለት ነው። ለምን ተብሎ? እና ቡና አፍልተን ብቻችንን ልንጠጣ ነው? እና ከማን ጋር ነው መጠጣት የነበረብን? በላ ደግሞ ነገ ፍሬገነት ሰው ጠላች ተብዬ በሞጃ ሰፈር ልታማ። አማረ ነው ያፈላው ብታያቸውስ? ይቅር ይበልህ። ሰፈሩ በወሬ ድርቅ በተመታበት በዚህ ወቅት ወንዱ ቡና ፈላ ተብሎ ጮማ መነጋገሪያ አድርገና። በቃ እሺ ጎረቤቶቻችንን በሙሉ ቡና ጠጦ ብለሽ ጥሪያቸው ፍሬገነት። እንደውም ልጆቼ ምን አይነት ልጆች እንደሆኑ ከማን ጋር የት እንደሚውሉ ከጎረቤቱ መረጃ ለማሰባሰብ ይረዳኛል። እኔ ምን አጠራራኝ እናቴ። ገና ቡና መወቀጥ እንደጀመረ እየሰሙ ይመጡልህ የለ። ዋንዲ መቃና ለመስበር ትንሽ መጠጥ ቀማመሻለሁ። ትንፋሽ እንዴ ነው ይሸታል? እስኪ አማራልኝ ብለህ ሰው አጠገባት ተቀመጥ። አሪፍ ነው። ማስቲካ ነገር የለሽ? የለኝም። እስኪ አይኔን ይልኝ። ትንሽ አልቀሻለሁ። ያስፎክራል። ወደ ብርሃኑ ጋውኝ እስቲ ልልሽ። እንዴ ምን ሆነሽ ነው እንደዚህ ፊኛ ያጠች የመሰልሽው? ቴዲ ሞታ? ሂድ ራንተ ራስ ሙት። ተነሱ ተባሉ። ወዴት? በቃ የነሱን ቤት ተነሽ ነው። ለምን? ለልማቱ ነው። አሃ ለካ ከሱ ልጅ ጋር ተጋብታችኋል። ምንም አላማራችሁኝም ነበር። አታጋግልሽ። ገና እየተመቻቸን ነበር። አያሳዝንም? ምን ያሳዝናል? እንደውም ተገኘ ወደቀን። ምኑ? ያመሸንበት ምክንያት ነው። እነሱ ቤት ነው ስናስተዛዘን ያመሸነዋል። ምን? እኔን ማስጠቆርህ ነው? ለምን? ሽኝት ነበር ገባሽ? በቃ ቻው ልንላቸው አይደል? ቅምቀማ ነበር። ተቃቅፎ ይዬ ማለት ነበር። በቃ የሚያላቅቀን ጠፍቶ መሸብን። ቴዲ ጉድ ሰራኝ። በሩን ላንኳኳ። የቴዲን ዘፈን ውስጥ ተቃጥያለሽ ወይስ ፖስት አድርጊ?
እናጭሪ ስልክ ሲደወል ሳይሆን ቡና ሲወቀስ ሰምታችሁ እንደምትመጡ ባውቅ ያንን ሁሉ የስልክ ማውጫ ሳቀልም ባል ነው። ሰላም ነው አባቢ? አባ ዝም በይ። ዛሬ አንድ ምክንያት አልቀበልም። ከዚህ በኋላ ሁልሽም ልክ ትገቢያታለሽ። አማረ ስሙትልህ እንዲሁ በወለዱ ቡጢ እንዳትሰነዝር በፈጣሪ ይዣለሁ። ለልጅ ጥፊ ይበቃዋል። እኔ እነሱ ይምቱኝ ከፈለጉ እንጂ እኔ ምን አማታኝ? ኧረ አባ ቁጭ በል አንተ እሱ ጋር፣ አንቺም እዛው ነይ። አንቺ ደግሞ እዚህ። አንድ ለቅሶ አልፈልግም። ምላችሁን ብቻ ማዳመጥ። ሁላችንን የሚመለከት ስለሆነ በጥሞና አዳምጡኝ። ዛሬ ደብዳቤ ደርሶኛል። የማይቀረው ጊዜ ደርሷል። የቱ የማይቀረው ጊዜ? መጀመሪያ ስሰማ ተደናግጬ ነበር። አሁን ቁጭ ብዬ ሳስበው ይሄ ልማት ቤተሰቤን እንደ አባት በቅጡ እንዳስተዳድር ታስቦ ለኔ ነው የመጣው ብያለሁ። ልማት ለዘላለም ይኑር። ልማት ባይኖር ምን ያክል የተዝረከረከ ቤተሰብና ተንጋዶ ያደገ ልጅ እንዳለኝ በምን አውቅ ነበር? እኔ እጅ በደረሰው መረጃ መሰረት ቤታችን በልማቱ ምክንያት ተነሺ ከሆኑ እድለኛ ቤቶች መካከል አንዱ ሆኗል። አዎ እንኳን ደስ አላችሁ። ቤታችን ሊፈርስ ነው። እሰይ! እኔ በበኩሌ ስናፍቀውና ስጓጓለት የኖርኩት ጉዳይ ነው። አረፍ አለቀ። እንዴት ደስ ይላል! ከዚህ እስኪ እኛም ጸዳ ያለና የፈረንጅ አይነት ኑሮ እንኑር እንዴ! እስከ መቼ ባዘመመ ቤትና ጣራው በሚያፈስ መኖሪያ ቤት እንዴ? ጭነት ከላይ የወረደ ያህል ነው የተገላገልኩት። መውጫ መግቢያውና መታጠፊያው ከበዛ ሰፈር፣ የተባይና የወንጀል መራቢያ ከሆነ ሰፈር፣ የከተማ ጫካ ከሆነው ሞጃ ሰፈር ለቀን እንሄዳለን። እነዚህን የከተማ ሽፍታ የሆኑ ልጆችን ይዤ ጥረግ። የኛም ቤት ሊፈርስ ነው። የኛ ቤት እኮ የፈረሰው እናንተ ስታድጉ ነው። ልጅ ደረሰ ቤት ፈረሰ፣ ቤት ፈረሰ አባት ደረሰ ይሏል። ይኸው እሺ የልጆቹስ ሲሆን አሁን ዋናው ጥያቄ ቤቱ በጥሩ ዋጋ ተገመተልህ ወይ? ጥያቄ አልፈልግም ብያለሁ። እኔና እናታችሁ በደህና ጊዜ ተመራ ነው ሙጃ የበቀለበት መሬት ነበረ። ሐረግ ለትምህርት ስትሄድ የቤታችን ገቢ በግማሽ በመቀነሱ ምክንያት ግንባታውን ተው ነው። አሁን በሚሰጡኝ ብር እሱን ቤት እንጨርስና አረባ እንጨርስም ላስቲክ እናለብስና እንገባለን። ከዛ በኋላ ልጅ አመሸብኝ የለ ተበላሸብኝ የለ አዳሜ ስብስብ ብለሽ ትቀመጫታለሽ። አይ ካልሽ የአውሬ ራት ትሆኛታለሽ። ቤቱ የአዲስ አበባ ጫፍ የለም፣ የጫፉ ጫፍ የመጨረሻው ጫፍ ላይ ነው የሚገኘው። እንዴ የለም። ሌላም ዜና አለኝ። ከዛሬዋ ዕለት ጀምሮ እኔም ከመስሪያ ቤቴ ከሥራ ተቀንሻለሁ። አዎ ዛሬ በደብዳቤ አሰናብተውኛል። ምን ማለት ነው እሱ? ሥራ አጠነኝ ማለት ነው። ሥራ የለ ቤት የለ። ዘንድሮ አምሮብናል ነው የምላችሁ። ቤት አልባ ሥራ ፈቶኛለሁ። ሥራዬ ከዚህ በኋላ እናንተ ናችሁ። እንደ ድመት በጥርሴ ይዤ ነው ማሳድጋችሁ። አይ ነውሮ አዎ ከዛ ስፈልግ ላሳድጋችሁ፣ ደስ ካለኝም ብበላችሁም መብቴ ነው። ቴዲ ድረስ ልበላችሁ። የወፌ ቆመች ድራማን ታሪክ የኖሩላችሁ ተዋንያን ሙሉዓለም ታደሰ፣ አለማየሁ ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ ነበሩ። የቴክኒክ ባለሙያ ረድላ መሐመድ፣ ድርሰትና ዝግጅት ማዛው። ወፌ ቆመች